12ኛ ክፍል ተፈትናችሁ የዩኒቨርሲቲ መግቢያ ያልመጣላችሁና ሬሜዲያል ለመግባት የሚያስችል ውጤት አምጥታችሁ እስካሁን ሬሜዲያል ልግባ ወይስ ኮሌጅ ልግባ ወይም ደግሞ ቲቪቲ የሚለውን አወዛግቧችሁ በመሃሉ ስታክ አድርጋችሁ ቆማችሁ ከሆነ ለእናንተ የትኛው ይሻላችኋል የሚለውን እንዴት አድርጋችሁ መምረጥ እንዳለባችሁና በሪሜዲያል እና በኮሌጅ መካከል ያለውን ልዩነት ዲፕሊ እንዴት አድርጋችሁ መምረጥ እንዳለባችሁና በኋላ ከተመረቃችሁ በኋላ ላይፋችሁ ጋር የትኛው ይሄዳል፣ አሁን ያላችሁበት ሲቹዌሽን ጋርስ እንዴት አድርጋችሁ ማስሄድ አለባችሁ የሚለውን ዲፕ አድርጌ በዚህ ቪዲዮ ይዤላችሁ ወጥቻለሁ። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻው መመልከት ነው። ሬሜዲያል ማለት 12ኛ ክፍል ተፈትናችሁ ዩኒቨርሲቲ ለመግባት አስፈላጊ የሆነ ውጤቱን ያላመጡ እንደዚሁም ዩኒቨርሲቲ ለመግባት ሁለተኛ የሚሰጥ እድል ነው እና ሬሜዲያል ስትገቡ 12ኛ ክፍል ላይ ስትማራቸው የነበራችሁትን ናቹራል ከሆናችሁ የናቹራል ሳይንስ ትምህርቶችን እና ሶሻል ከነበራችሁ ደግሞ የሶሻል ሳይንስ ትምህርቶችን በድጋሜ ትማራላችሁ ማለት ነው። ኮመን የተባሉትን ነገር ግን እነዚህን ከተማራችሁ በኋላ ትምህርት ሚኒስቴር በድጋሚ ፈተና ይፈትናችኋል ማለት ነው። ስለዚህ ይህንን ፈተና ለማለፍ በደንብ ማጥናቱ እንዳይዘነጋ ማለት ነው። በቀጣይ ሬሜዲያል ማለት እንግዲህ እነዚህን ተመራችሁ ፈተና ከወሰዳችሁ በኋላ በአመቱ ፍሬሽማን ሆናችሁ መደበኛ ዩኒቨርሲቲ ተማሪ ሆናችሁ ትምህርታችሁን ትቀጥላላችሁ ማለት ነው። እንግዲህ ሬሜዲያል ከልጅነታችሁ ጀምራችሁ ስታልሙት የነበረውን ከሃይ ስኩል ከኤሌመንተሪ እንደዚሁም እንደዚህ አድጌ እንደዚህ መሆን እፈልጋለሁ ያላችሁ ስትመኙት የነበረውን ህልማችሁን የምታሳኩበት አንደኛው መንገድ ሊሆን ይችላል። ምናልባት አንድ አመት ወደኋላ ላግ ልታደርጉ ትችላላችሁ። ነገር ግን አዘይ እንደው ዘደይ ህልማችሁን እውን የምታደርጉበት መንገድ ነው ማለት ነው። በልጅነታችሁ ዶክተር መሆን እፈልጋለሁ፣ ኢንጂነር መሆን እፈልጋለሁ ብላብላ እያላችሁ ስታወሩ የነበራችሁትንና ስታልሙት የነበረውን እናንተ ጠንክራችሁ ከሰራችሁና በደንብ ካጠናችሁ የህልማችሁን የምታሳኩበት ትክክለኛው መንገድ ነው ማለት ነው። ምክንያቱም እናንተ ከመደበኛ ተማሪ ምንም የሚለያችሁ ነገር የለም ማለት ነው። አሁን የጠራዋቸውን ዲግሪዎች እንደዚሁም ሎው ሊሆን ይችላል፣ አካውንቲንግ ሊሆን ይችላል፣ ማንኛውም የጤና ዘርፍ ሊሆን ይችላል። በፈለጋችሁት እናንተ ዲግሪያችሁን ይዛችሁ መውጣት ትችላላችሁ ማለት ነው። ቻሌንጁ የአመቱ መርዘም ብቻ ነው ማለት ነው። አመቱ አንድ አመት ወደ ኋላ ላክ ታደርጋላችሁ። ከዚህም በተጨማሪ አሁን ባለፈው ትምህርት ሚኒስቴር አንድ አመት ወደ ቤት ሄዳችሁ እንድታስተምሩ የሚለው የሚዘነጋ አይደለም። ከዛ ጋር ሆኖ አመቱ መጨመሩ ብቻ ነው ሁለተኛ ቻሌንጅ የሚሆን። እንደዚህ አይነት ሐሳብ ካላችሁ፣ የልጅነት ህልም ካላችሁ፣ አድጌ እንደዚህ ሆናለሁ፣ ተምሬ እዚህ ቦታ ደርሳለሁ፣ ዶክተር ሆናለሁ የሚለው ህልም ካላችሁና ቤተሰቦቻችሁም እንደዚሁ እናንተን በእንደዚህ ቦታ ማየት እፈልጋለሁ ብለው ወስነው እና ደግሞ እናንተን ቤተሰቦቻችሁን ማስደሰት የምትፈልጉ ከሆነ ሀገራችሁን ማስደሰት እና እንደዚሁም ራሳችሁን መለወጥ የምትፈልጉ ከሆነ ህልማችሁን እውን ማድረግ የምትፈልጉ ከሆነ እና ቲዮሬቲካል ፓርት እንደ ማንኛውም ኢትዮጵያዊ ከዩኒቨርሲቲ የተመረቀ አንድ ግለሰብ እናንተም ዲግሪያችሁን ይዛችሁ መውጣት የምትፈልጉ ከሆነ ሬሜዲያል የእናንተ ፓዝ ነው ማለት ነው። ስለዚህ ምርጫችሁ ሬሜዲያል ሊሆን ይገባል ማለት ነው። ከዚህም በተጨማሪ ሬሜዲያል አንዳንድ ስኮላርሺፖችን፣ ማስተርሶችን እና የመሳሰሉትን እድል ልታገኙ ትችላላችሁ በሬሜዲያል ማለት ነው። ምክንያቱም እናንተ ጠንክራችሁ ከሰራችሁ የተለያዩ ግቢዎች የሚያዘጋጇቸው ስኮላርሺፖች ሊኖሩ ይችላሉ። እንደዚሁም በግቢ ውስጥ የሚፈጠሩ አንዳንድ ኦፖርቹኒቲን የማግኘት እድል ሊኖራችሁ ይችላል ማለት ነው። ስለዚህ እንደዚህ አይነት ፍላጎትና ፓሽን ካላችሁ ምርጫችሁ ሬሜዲያል ሊሆን ይገባል ማለት ነው። ግን እዚህ ጋር መዘንጋት የሌለባችሁ ማጥናት ካላጠናችሁ ይሄን ሁሉ ነገር ልታሳኩ አትችሉ። በሁለተኛ ላይ የምናየው ቲቪቲ ነው። ቲቪቲ ወይም ደግሞ ኮሌጅ ማለት እናንተ 12ኛን ከጨረሳችሁ በኋላ ፈጣን የሆነ ቅጥር፣ ፈጣን የሆነ ኢንካም የምትፈልጉ ከሆነ እናንተ መግባት ያለባችሁ ቦታ ይሄ ነው ማለት ነው። ምክንያቱም ኮሌጅ ስትገቡ እናንተ ፈጣን የሆነ ስኪል ይዛችሁ ትወጣላችሁ። ፕራክቲካል የሆነ ስኪል፣ ያንን ስኪል ይዛችሁ ወደ ቤታችሁ ከገባችሁ በኋላ ያንን ስኪል ስታርታፕ መኒ ገንዘብ ካላችሁ ወደ ክህሎት ካላችሁ ያንን ወደ ቢዝነስ መቀየር ትችላላችሁ ማለት ነው። ስለዚህ
ቤተሰቦቻችሁን ሰፖርት ማድረግ የምትፈልጉ ከሆነ ራሳችሁን ፋይናንሻሊ ኢነፍ ማድረግ የምትፈልጉ ከሆነና አጭር የሆነ ጊዜ በትምህርት ላይ ማሳለፍ ፍላጎት ካላችሁ ኮሌጅ ወይም ቲቪቲ በጣም ተመራጭ ነው ማለት ነው። እንግዲህ የሪሚዲያል እና የቲቪቲ ዲፍረንሱ የገባችሁ እና ግልጽ የሆነላችሁ ይመስለኛል። አሁን እዚህ ጋር ፖይንቱ የትኛውን ልምረጥ የሚለው ነው። እዚህ ጋር ማወቅ ያለባችሁ ወሳኝ ነገሮች አሉ። ምክንያቱም እዚህ ጋር ስትመርጡ በፐርፐስ መሆን አለበት። ፋዘር ይሄን ግቢ ብሎኛል፣ ማዘር እንደዚህ አይነት ነገሮች እዚህ ጋር የእናንተን ህይወት ሊጎዱ ይችላሉ። ምክንያቱም አዘይንደው ዘደይ እናንተ ዛሬ እየሰራችሁ ያላችሁት ነገር፣ ዛሬ ዲሳይድ እያደረጋችሁት ያላችሁ ነገር ፊውቸራችሁ ምን እንደሚሆንና ወደፊት እናንተ መሆን የምትፈልጉት ነገር ከልጅነታችሁ ጀምሮ እያለማችሁ የነበረው ነገር እውነት የሚሆንበትና ያንን ማሳካት የምትፈልጉ ከሆነ ዛሬ የምትሰሩትን ነገር ማሳመር አለባችሁ ማለት ነው። ምርጫችሁ ላይ ሲሪየስ መሆን አለባችሁ። በኋላ ላይ ፋሚሊያችሁ የእናንተ ኑሮ አይኖርም፣ ጓደኛችሁ የእናንተ ኑሮ አይኖርም፣ ማህበረሰቡ የእናንተ ኑሮ አይኖርም። እናንተ ናችሁ ራሳችሁ ናችሁ ኑሯችሁን የምትኖሩት። ስለዚህ ምርጫችሁ እዚህ ጋር ማተር ያደርጋል ማለት ነው እና ምርጫችሁን አስተካክሉ፣ በራሳችሁ ውሳኔ ተራመዱ ለማለት ፈልጌ ነው። ያቀረብኩላችሁ ነገር ከተመቻችሁ እና ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። እንደዚሁ ላይክ ማድረግ እንዳይረሳ። ቀጣይ በሌላ ቪዲዮ እስከምንገናኝ see you. Thank you.